ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። 57 መንገደኞችን ያሳፈረ ተሽከርካሪ ላይ በደረሰ የመገለበጥ አደጋ የ18 ሰዎች ሕይወት አለፈ። በምዕራብ ሸዋ ዞን ደንዲ ወረዳ በደረሰ የተሽከርካሪ አደጋ የ18 ሰዎች ሕይወት ማለፉን ፖሊስ አስታወቀ። የደንዲ ወረዳ ፖሊስ የትራፊክ ደህንነትና ቁጥጥር አስተባባሪ ኢንስፔክተር ኦልጅራ ገላልቻ ለብስራት ሬዲዮ እንደተናገሩት ግንቦት 1 ቀን ከምሽቱ 1 ሰዓት ተኩል ላይ በደረሰ የተሽከርካሪ አደጋ ወዲያውኑ የ18 ሰዎች ሕይወት አልፏል። የሰሌዳ ቁጥር ኮድ 377305 ኦሮ የሆነ አይሱዙ የህዝብ ማመላለሻ ቅጥቅጥ 57 መንገደኞችን ከመጠን በላይ በማሳፈር ከኢልፈታ ከተማ ወደ ደንዲ ከተማ ሲጓዝ በገጠመው የተሽከርካሪ የቴክኒክ ችግር ተገልብጦ አሽከርካሪውና ረዳቱን ጨምሮ የ13 ሴቶችና የ5 ወንዶች ሕይወት ማለፉን ገልጸዋል። በዚህ አደጋ ሕይወታቸውን ካጡት 18 ሰዎች በተጨማሪ በ13 ሰዎች ላይ ከባድና በ26 ሰዎች ላይ ደግሞ ቀላል ጉዳት ደርሶባቸው በአምቦ ስፔሻላይዝድ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛሉ። የዚህ አስከፊ አደጋ ዋነኛ መንስኤ ከ27 ሰዎች በላይ ማሳፈር በማይችለው ተሽከርካሪ እጥፍ በመጫኑ የተሽከርካሪው የኋላ ጎማ ሙሉ በሙሉ ከተሽከርካሪው አካል ላይ ተገንጥሎ በመብረሩ በተፈጠረ የሚዛን መሳት ተሽከርካሪው በመገልበጡ እንደሆነ ገልጸዋል። ከደረሰው አደጋ ከባድነት የተነሳ የሟቾች ቁጥር ሊጨምር ይችላል የሚል ስጋት እንዳለ በመግለጽ የትራፊክ ደህንነት ተቆጣጣሪ በሌለበት ምሽትን ተገን በማድረግ አሽከርካሪው ከሚጭነው መጠን በላይ ማሳፈር ለዚህ አይነቱ አስከፊ አደጋ እንደሚያጋልጥና አሽከርካሪዎችና ረዳቶቻቸው መገንዘብ እንዳለባቸው ኢንስፔክተር ኦልጅራ ገላልቻ ጨምረው ለብስራት ሬዲዮ ተናግረዋል። በአዲስ አበባ ሳኒታይዘር በመርጨት ዝርፊያ የፈጸሙ ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ ገለጸ። በአቃቂ ቃሊቲ ክፍለ ከተማ ገላን ኮንዶሚኒየም አካባቢ ግንቦት 1 ቀን 2018 ዓ.ም ረፋድ 4 ሰዓት ላይ በአንዲት ግለሰብ ፊት ላይ ሳኒታይዘር መሰል ፈሳሽ በመርጨት ዝርፊያ የፈጸሙ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታወቀ። ተጠርጣሪዎቹ የሰሌዳ ቁጥር ኮድ 2B11975 አዲስ አበባ የሆነ ተሽከርካሪ በመጠቀም የግለሰቧን የወርቅ ሐብል፣ የብር ቀለበትና ስልክ ቀምተው ለማምለጥ ሲሞክሩ በተበዳይ ጩኸትና በህብረተሰቡ ትብብር 3 ተጠርጣሪዎች ተይዘዋል። አንደኛው ተጠርጣሪ ግን ማምለጡ ተገልጿል። ፖሊስ በተጠርጣሪዎቹ ላይ ባደረገው ፍተሻ ለወንጀል መጠቀሚያ የሆነ ሳኒታይዘር መሰል ፈሳሽን፣ 7 ተንቀሳቃሽ ስልኮች፣ 2 የወርቅና 2 የብር ቀለበቶች፣ ብራስሌት፣ ሰዓትና ጥሬ ገንዘብ ይዣለው ብሏል። ኢትዮጵያ በአፍሪካ የኤሌክትሪክ አሽከርካሪዎች ሽግግርን በመምራት ላይ መሆኗ ተረጋገጠ። አሶሺየትድ ፕሬስ እንደዘገበው በኢራን ጦርነት ምክንያት የተከሰተው የነዳጅ ዋጋ መናርና እጥረት አፍሪካን ወደ ኤሌክትሪክ ተሽከርካሪዎች በከፍተኛ ፍጥነት እያስገባት ይገኛል። ኢትዮጵያ ደግሞ በዚህ ረገድ የሀገሪቱ ግንባር ቀደም ተጠቃሽ ሀገር ሆናለች። ኢትዮጵያ ለትራንስፖርት ዘርፍ የምታወጣውን ከፍተኛ የውጭ ምንዛሪ ለመቀነስ የወሰደችው የነዳጅ ተሽከርካሪዎች እገዳና ወደ ኤሌክትሪክ የመቀየር ፖሊሲ ውጤት እያሳየ መሆኑ ተገልጿል። ለዚህ ፈጣን ሽግግር ዋነኛው ግብይት እየቀረበ ያለው ከቻይና ሲሆን የቻይና ኩባንያዎች ርካሽና ለአፍሪካ መንገዶች ተስማሚ የሆኑ የኤሌክትሪክ መኪኖችን በስፋት እያቀረቡ ይገኛሉ። በመካከለኛው ምስራቅ በኢራንና አሜሪካ መካከል ያለው ጦርነት የነዳጅ አቅርቦት ሰንሰለቱን በማቋረጡ ብዙ ሀገራት ወደ አማራጭና ንጹህ የኃይል ምንጭ እንዲዞሩ አስገድዷቸዋል። ኢትዮጵያ ከታላቁ የህዳሴ ግድብ የምታመነጨውን ታዳሽ ኃይል ለትራንስፖርት ዘርፍ ለመጠቀም መቻሏ ከነዳጅ ጥገኝነት ለመላቀቅ ለሚጥሩ ሌሎች የአፍሪካ ሀገራት እንደ አርአያ እየሆነች መሆኑን ዘገባው አመልክቷል። የባንክ ሰራተኛዋን ገድሎ የተሰወረው ተጠርጣሪ በቁጥጥር ስር ዋለ። ታህሳስ 6 ቀን 2018 ዓ.ም የኢትዮጵያ ንግድ ባንክ የአሌልቱ ቅርንጫፍ ሰራተኛ የነበሩትን ወይዘሮ አዳነች ኩምሳን በአሰቃቂ ሁኔታ በመግደል የተጠረጠረው ግለሰብ በቁጥጥር ስር ዋለ። ተጠርጣሪው ጸጋይ አሳልፈው ጎንጤ ወንጀሉን ፈጽሞ ከተሰወረ በኋላ በፌዴራል ፖሊስና በብሔራዊ መረጃና ደህንነት አገልግሎት የተቀናጀ ኦፕሬሽን በደብረ ብርሃን ከተማ ሊያዝ ችሏል። የፖሊስ የምርመራ መዝገብ እንደሚያመለክተው በዕለቱ ተጠርጣሪዋና ሟች በአንድ ሆቴል ምግብ ሲመገቡ በመካከላቸው አለመግባባት ተፈጥሮ ነበር። በዚህም ምክንያት ሟች ጥላው በመሄድ ተጠርጣሪው በመከተል ወደ መኪና ውስጥ ካስገባ በኋላ ጎማጣ ተብሎ በሚጠራው አካባቢ በሽጉጥ ተኩሶ ገድሏታል። አስከሬኑን በዱር ውስጥ ጥሎ በመጥፋቱም የሟች አካል በዱር አራዊት ተበልቶ ጭንቅላቷ ብቻ ሊገኝ ችሏል።
ግለሰቡ ወንጀሉን የፈጸመበትን መኪናና ሽጉጥ በአሌልቱ ከተማ ጥሎ መሰወሩን ፖሊስ ደርሶበታል። በመኪናው ውስጥ የተገኘውን የደም ዱካና ሽጉጡን እንደ ዋና ማስረጃ በመጠቀም ግለሰቡን በቁጥጥር ስር ለማዋል ከፍተኛ ክትትል ሲደረግ ቆይቷል። ይህ ውጤታማ ኦፕሬሽን የተከናወነው የፌዴራል ፖሊስ ከሰንዳፋ ቦኬ ከተማ አስተዳደርና ከሌሎች የጸጥታ አካላት ጋር ባደረገው ጥብቅ ቅንጅት ነው። ተጠርጣሪው በደብረ ብርሃን፣ በከሚሴ፣ በሸዋሮቢትና በአጣዬ ከተሞች የተለያዩ የሐሰት መታወቂያዎችን በማውጣት ሰላማዊ ሰው መስሎ ሲንቀሳቀስ እንደነበር ተገልጿል። ይህ በአሰቃቂነቱ ለብዙዎች ድንጋጤን የፈጠረው ወንጀል በተደረገው ሳይንሳዊ የምርመራ ዘዴና የደህንነት ክትትል ተጠርጣሪው ለሕግ እንዲቀርብ ሆኗል። በአሜሪካ አንድ ግለሰብ በበረራ ላይ ባለ አውሮፕላን ተገጭቶ ሞተ። በዴንቨር ዓለም አቀፍ አውሮፕላን ማረፊያ አንድ ማንነቱ ያልታወቀ ግለሰብ የደህንነት አጥር በመዝለል ለመነሳት እየተፈጠነ በነበረ አውሮፕላን ስር ራሱን በመክተቱ ሕይወቱ አልፏል። በሰዓቱ 235 ኪሎ ሜትር ገደማ እየተጓዘ የነበረ የፍሮንቲየር አየር መንገድ አውሮፕላን ግለሰቡን በገጨበት ወቅት በቀኝ ሞተሩ ላይ የእሳት አደጋ ተከስቷል። በዚህ አስደንጋጭ ክስተት ወቅት በአውሮፕላኑ ውስጥ የነበሩ 224 ተሳፋሪዎችና 7 የበረራ ሰራተኞች በአስቸኳይ እንዲወጡ ተደርጓል። በዚህ የመልቀቅ ሂደት ላይ 12 ሰዎች ቀላል ጉዳት የደረሰባቸው ሲሆን 5 ወደ ሆስፒታል ተወስደዋል። የአሜሪካ የትራንስፖርት ሚኒስቴር የበረራ ሰራተኞችን ፈጣን ምላሽ አድንቀዋል። የፌዴራል ምርመራ ተቋማትና በአደጋው ላይ ዝርዝር ምርመራ እያደረጉ ሲሆን ሟቹ የአውሮፕላን ማረፊያው ሰራተኛ አለመሆኑ ተረጋግጧል። አደጋው የደረሰበት የመሮጫ መንገድ ለጊዜው ተዘግቶ ከቆየ በኋላ አሁን ላይ ስራ ጀምሯል ሲል የአሜሪካ መገናኛ ብዙሃን ዘግበዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።